ጤና ይስጥልን። ይህ የ2018 ዓመተ ምህረት የስድስተኛ ክፍል ግብረገብ ሞዴል ፈተና ክፍል 2 ነው። ጥያቄ ቁጥር 1 ግብረገባዊ ውሳኔዎችን ለመወሰን የሌሎችን ሰዎች አስተያየትና ይሁንታን አለመጠየቅ ምንን ይገልጻል? ሀ በራስ መተማመንን፣ ለ ለሌሎች ማሰብን፣ ሐመሮሃ ድፍረት፣ መ ኢተለዋዋጭ። በራስ መተማመን ካላችሁ ትክክል ነው። ምክንያቱም በራስ መተማመን ማለት አንድ ግለሰብ በራሱ እውቀትና ችሎታ ተማምኖ በሌሎች ተጽዕኖ ሳይወድቅ ትክክል ነው ብሎ ያመነበትን ውሳኔ መወሰን መቻሉ ነው። ሁለተኛ ውስጣዊ እሳቢያችን ከውጫዊ ድርጊታችን ጋር መጣጣሙን የሚገልጽ ሐሳብ የቱ ነው? ሀ ተጠያቂነት፣ ለ ልዩነት፣ ሐመሮሃ መቻቻል፣ መ ምሉዕነት። ምሉዕነት ካላችሁ እኮ ትክክል ነው። ምክንያቱም ምሉዕነት ማለት አንድ ሰው በውስጡ የሚያምንበት እውነትና በውጪ የሚፈጽመው ተግባር አንድ ሲሆን ወይም ሳይቃረን ሲገኝ የሚገለጽበት እሴት ነው ማለት ነው። ሶስተኛ በኢትዮጵያውያን መካከል የሚገኙ የግብረ ገብ እሴቶች ውስጥ ምሳሌ የማይሆነው የቱ ነው? ሀ ታላላቆችን ማክበር፣ ለ ስርዓት አልበኝነት፣ ሐመሮሃ እንግዳ ተቀባይነት፣ መ ስጦታን በሁለት እጅ መቀበል። ስርዓት አልበኝነት ካላችሁ ትክክል ነው። ኢትዮጵያውያን ታላላቆችን በማክበርና በእንግዳ ተቀባይነት የሚታወቁ ሲሆን ስርዓት አልበኝነት ግን ከሀገሪቱ በጎ እሴቶች ጋር የሚቃረን ተግባር ነው። አራተኛ በቤተሰብ ሆነ በማህበረሰብ ውስጥ በስምምነት ለመኖር እያንዳንዱ ሰው የሚጠበቅበትን ኃላፊነት በአግባቡ መወጣት የየትኛውን የኃላፊነት አይነት ነው? ሀ የግለሰብ ኃላፊነት፣ ለ የቤተሰብና የማህበረሰብ፣ ሐመሮሃ ሀገራዊ ኃላፊነት፣ መ ቃልን መጠበቅ። መልሱ የቤተሰብና ማህበረሰብ የሚለው ነው። ሰዎች በጋራ በሚኖሩበት ቤተሰብ ወይም ማህበረሰብ ውስጥ ሰላምና ስምምነት እንዲሰፍን የድርሻቸውን መወጣታቸው የቤተሰብና ማህበራዊ ኃላፊነት መገለጫ ነው ማለት ነው። አምስተኛ በጠንካራ የሥራ ባህል ውስጥ ሁለት ወሳኝ ሐሳቦች የትኞቹ ናቸው? ሀ ጥገኝነትና በራስ አለመተማመን፣ ለ ባህልና ታታሪነት፣ ሐመሮሃ ኋላቀርነትና ዘመናዊነት፣ መ ጉብዝናና ስንፍና። ባህልና ታታሪነት ካላችሁ ትክክል ነው። ጠንካራ የሥራ ባህል እንዲዳብር ስራን እንደ ባህል መቁጠርና በትጋት ወይም ታታሪነት መስራት መሰረታዊ ነገሮች ናቸው። ስድስተኛ ከሚከተሉት ውስጥ የግብረ ገብ ምሉዕነት ጠቀሜታን የሚያሳየው የቱ ነው? ሀ ማህበራዊ ችግሮችን ለመፍታት ያስችላል፣ ለ ማህበራዊ ችግሮችን ያሰፋል፣ ሐመሮሃ ማህበራዊ ግንኙነቶችን ያጠፋል፣ መ በማህበረሰብ ዘንድ ተቀባይነትን ያሳጣል። ማህበራዊ ችግሮችን ለመፍታት ያስችላል ካላችሁ ትክክል ነው። ምክንያቱም ምሉዕነት ያላቸው ሰዎች ሐቀኛ ስለሆኑ በማህበረሰብ ውስጥ የሚፈጠሩ ችግሮችን በግልጽነትና በታማኝነት ለመፍታት ትልቅ አስተዋጽኦ ያደርጋሉ። ሰባተኛ ከሚከተሉት ውስጥ የአንድ ሰው ጠንካራ የሥራ ባህል መገለጫ የሆነው የቱ ነው? ሀ የሥራ ሰዓትን ማክበርና ሁሉንም ሥራ ለብቻ መስራት፣ ለ የተሰጠንን ሥራ እንደ ነገሩ አጠናቆ በወቅቱና በአግባቡ ማስረከብ፣ ሐመሮሃ የማያደክሙ ሥራዎችን መምረጥና እነሱ ላይ ትኩረት ማድረግ፣ መ ለሥራው አስፈላጊ የሆኑ ክህሎቶችንና ዕውቀት በመማር መስራት። መልሱ ለሥራው አስፈላጊ የሆኑ ክህሎቶችንና ዕውቀት በመማር መስራት የሚለው ነው። ጠንካራ ሰራተኛ ስራውን በጥራት ለመስራት እንዲችል ራሱን በአዳዲስ ዕውቀቶችና ክህሎቶች ለማብቃት የሚተጋ ነው።
8ኛ ከሚከተሉት ባህሪያት ውስጥ የታታሪ ተማሪዎች መገለጫ ከሆኑት ውስጥ የሚካተተው የቱ ነው? ሀ በጋራ ሰርቶ ለብቻ ሁሉንም ጥቅም መውሰድ፣ ለፈተናዎች አለመዘጋጀት፣ ከጓደኛ መኮረጅ፣ ሐመሮሃ አብዝቶ እንቅልፍ መውደድ፣ በጠዋት አለመነሳት፣ ከመደበኛ ትምህርት ውጪ ያሉ መጽሐፍትን ማንበብ። መልሱ ከመደበኛ ትምህርት ውጪ ያሉ መጽሐፍትን ማንበብ የሚለው ነው። ታታሪ ተማሪ ዕውቀቱን ለማሳደግ ከመደበኛው ትምህርት በተጨማሪ የተለያዩ ጠቃሚ መጽሐፍትን በማንበብ ጊዜውን በአግባቡ ይጠቀማል። ጥያቄ ቁጥር 9 ከሚከተሉት ውስጥ የግብረ ገብ ምሉዕነት ያላቸው ተማሪዎች መገለጫ የሆነው የቱ ነው? ሀ ቡድን ስራዎች ላይ በንቃት አለመሳተፍ፣ ለጓደኞቻቸው ችግር ብዙም ትኩረት አለመስጠት፣ ሐመሮሃ የተሻለ ውጤት ለማግኘት የቤት ስራዎችን መኮረጅ፣ ጓደኞቻቸውን ሲያስቀይሙ ይቅርታ መጠየቅ። መልሱ ጓደኞቻቸውን ሲያስቀይሙ ይቅርታ መጠየቅ የሚለው ነው። ምሉዕነት ያለው ተማሪ ለፈጸመው ስህተት ኃላፊነት የሚወስድና ሰውን ሲበድል ይቅርታ የመጠየቅ ስነልቦናዊ ጥንካሬ ያለው ነው። ጥያቄ ቁጥር 10 የተከበራችሁ የዚህ ቻናል ተከታታዮች የ10ኛውን ጥያቄ ከመስራታችን በፊት እስካሁን ለቀረቡ ጥያቄዎች መልሶችና ማብራሪያዎች አስተያየትና ጥቆማ ካላችሁ አስተያየት መስጫው ላይ አስቀምጡ። ከተመቻችሁ ላይክ አድርጉ። ሌሎቹ እንዲደርሳችሁ ከፈለጋችሁ ደግሞ ሼር አድርጉ። ተመሳሳይ ጥያቄዎች የሚኒስትሪም የሞዴል ፈተና ጥያቄዎች እዚሁ ቻናል ላይ ስለሚገኙ እነሱን ደግሞ ለማግኘት በቀላሉ ሰብስክራይብ አድርጉ። ድንገት እየፈጠንኩና የቸኩልኩ ከሆነ ቪዲዮውን ያስቆማችሁ በእርጋታ ተከታተሉ። እንቀጥል። ጥያቄ ቁጥር 10 የግብረ ገብ ምሉዕነት ያላቸው ሰዎች ሀ በህብረተሰቡ ዘንድ ይናቃሉ፣ ለማንኛውም ጫና ለመቋቋም ብቃት አላቸው፣ ሐመሮሃ ከህብረተሰቡ የተገለሉ ናቸው፣ ሁሉም መልስ ናቸው። ማንኛውም ጫና ለመቋቋም ብቃት አላቸው ካላችሁ ትክክል ነው። ምሉዕነት ያላቸው ሰዎች በጽኑ የግብረ ገብ መርህ የሚመሩ ስለሆነ ከእውነት መንገድ የሚያወጡ የውጭ ተጽዕኖዎችን የመቋቋም ብቃት አላቸው። 11ኛ በግብረ ገብ ምሉዕነት ውስጥ የሚገኙ ሰዎች ከሚፈጽሙት ተግባራቶች የማይካተት አንዱ የቱ ነው? ሀ የማያውቁት ነገር ሲገጥማቸው አይናገሩም፣ ለራሳቸውም ሆነ ለሌሎች ሰዎች ሐቀኛ ናቸው፣ ሐመሮሃ ማንኛውንም ነገር ለማስመሰል አይሞክሩም፣ የሌሎችን ሰዎች ሚስጥር ይጠብቃሉ። መልሱ የማያውቁት ነገር ሲገጥማቸው አይናገሩም የሚለው ነው። ምሉዕነት ያላቸው ሰዎች ሐቀኞች ናቸው፣ አያስመስሉም እና ሚስጥር ይጠብቃሉ። ነገር ግን የማያውቁት ነገር ሲገጥም መማር እንጂ ዝም ማለት ብቻ መገለጫቸው አይደለም። 12ኛ ከሚከተሉት ውስጥ ስለ ግብረ ገብ ምሉዕነት ትክክል የሆነው የቱ ነው? ሀ አንድ ሰው ስለ ነገሮች ባለው ግላዊ እምነት ተለዋዋጭ አቋምን ማሳየት፣ አንድ ሰው በሚፈጽማቸው ድርጊቶች መካከልና ግላዊ እምነት ልዩነት መኖር፣ ሐመሮሃ አንድ ሰው ስለ ነገሮች ባለው ግላዊ እምነት ኢተለዋዋጭ አቋምን ማሳየት፣ አንድ ሰው በስነ ምግባሩ መጥፎ መሆን። መልሱ አንድ ሰው ስለ ነገሮች ባለው ግላዊ እምነት ኢተለዋዋጭ አቋምን ማሳየት የሚለው ነው። ምሉዕነት ማለት አንድ ሰው በትክክለኛነቱ ያመነበትን እሴት በማንኛውም ሁኔታ ሳይቀያይር በጽናት መያዝ ማለት ነው። 13ኛ ገንዘብ፣ ሽልማት፣ ስጦታና አድናቆት ሳይጠብቁ በነፃ የሚፈጸም ተግባር ምን ይባላል? ሀ የጉልበት ስራ፣ ስራ ፈጠራ፣ ሐመሮሃ በጎ አድራጎት፣ የሀብት ክምችት። በጎ አድራጎት ካላችሁ ትክክል ነው። በጎ አድራጎት ማለት ምንም አይነት ምላሽ ወይም ጥቅም ሳይጠብቁ ሌሎችን ለመርዳት የሚደረግ የፈቃደኝነት ስራ ነው።
14ኛ ከሚከተሉት ውስጥ አንዱ ህይወታችንን በምሉዕነት ለመምራት ከሚያስፈልጉ ነገሮች መካከል አይካተትም። ሀ ሐቀኛ መሆን፣ ለ ውሸት መናገር፣ ሐመሮሃ በራስ መተማመን፣ መ ሚስጥር መጠበቅ። መልሱ ውሸት መናገር የሚለው ነው። ውሸት መናገር ከምሉዕነት እሴት ጋር የሚቃረንና የሰውን ታማኝነት የሚያጠፋ ተግባር ነው። 15ኛ ከሚከተሉት ውስጥ የግብረ ገብ ምሉዕነት ጠቀሜታ የሆነው የቱ ነው? ሀ በቀላሉ የገቡትን ቃል የሚያፈርሱ ግለሰቦች መበራከት፣ ለ ችግሮችን በብቃት የመፍታት አቅምን ይቀንሳል፣ ሐመሮሃ መጥፎ ተግባራትን የሚያጋልጡ ግለሰቦች ማነስ፣ መ በራሳቸው የሚተማመኑ ጠንካራ የሥራ ባህል ያለው ማህበረሰብ ይፈጥራል። መልሱ በራሳቸው የሚተማመኑ ጠንካራ የሥራ ባህል ያለው ማህበረሰብ ይፈጠራል የሚለው ነው። ምሉዕነት ያለው ማህበረሰብ በራስ መተማመን የተሞላውና ለሥራ ትጋት ያለው ይሆናል። 16ኛ ምሉዕነት ያላቸው ግለሰቦች ከሚኖራቸው መሰረታዊ እምነቶች መካከል የማይካተተው የትኛው ነው? ሀ ተጠያቂነት፣ ለ ተለዋዋጭ፣ ሐመሮሃ ድፍረት፣ መ ርህራሄ። መልሱ ተለዋዋጭ የሚል ነው። ምሉዕነት ያላቸው ሰዎች በአቋማቸው የጸኑ እንጂ እንደ ሁኔታው የሚለዋወጡ ወይም ተለዋዋጭ አይደሉም። 17ኛ አንድ ሰው ትክክል ነው ብሎ የሚያምንበትን ነገር እንዲተገብር የሚያደርግ ውስጣዊ ችሎታ ምን ይባላል? ሀ ታማኝነት፣ ለ ድፍረት፣ ሐመሮሃ ኃላፊነት መወጣት፣ መ ተጠያቂነት። መልሱ ድፍረት ነው። የግብረ ገብ ድፍረት ማለት አንድ ሰው የሚያምንበትን ትክክለኛ ነገር ፍርሃት ሳይበግረው በተግባር እንዲያሳይ የሚያደርገው ኃይል ነው። ጥያቄ ቁጥር 18 አጭበርባሪነትንና ሌብነትን ማስወገድ መቻል ከሚከተሉት የትኛውን ይገልጻል? ሀ ተጠያቂነት፣ ለ ሐቀኝነት፣ ሐመሮሃ ታማኝነት፣ መ ምሉዕነት። ምሉዕነት ካላችሁ ትክክል ነው። ምሉዕነት ሁሉንም በጎ ባህሪያት ማለትም ሐቀኝነትንና ታማኝነትን አጠቃሎ የያዘ በመሆኑ አጭበርባሪነትን ለማስወገድ ወሳኝ ነው። 19ኛ የንባብ ጠቀሜታ የሆነው የቱ ነው? ሀ ዕውቀትን ያሰፋል፣ ለ የቋንቋ አጠቃቀም ክህሎትን ያዳብራል፣ ሐመሮሃ ጭንቀትን ይቀንሳል፣ መ ሁሉም መልስ ናቸው። ሁሉም መልስ ናቸው ካላችሁ ትክክል ነው። ንባብ አእምሮን ከማበልጸጉም በላይ ለቋንቋ እድገትና ለስነ ልቦናዊ እረፍት ትልቅ ፋይዳ አለው። 20ኛ ከመልካም ባህሪ ማሳደጊያ ወይም ማዳበሪያ መንገዶች መካከል የሚመደበው የትኛው ነው? ሀ ለሕግ ተገዢ መሆን፣ ለ የትምህርት ቤት ሕግና ደንብ ማክበር፣ ሐመሮሃ ራስን መቆጣጠር፣ መ ሁሉም። ሁሉም ካላችሁ ትክክል ነው። ሕግን ማክበርም ሆነ ራስን መግዛት መልካም ባህሪ ለማዳበር የሚረዱ መንገዶች ናቸው። 21ኛ ስለ ሕግ ትክክል የሆነው የትኛው ነው? ሀ ሕግ የአንድ ሀገር መተዳደሪያ ነው፣ ለ ሕግ ሲወጣ ለተወሰነ ጊዜ ነው፣ ሐመሮሃ ሕግ የሚወጣው ሰዎችን ለማበላለጥ ነው፣ መ ሕጎች የሰዎችን መብት ይጥሳሉ። ሕግ የአንድ ሀገር መተዳደሪያ ነው ካላችሁ ትክክል ነው። ምክንያቱም ሕግ በአንድ ሀገር ውስጥ ስርዓት እንዲሰፍንና ዜጎች በእኩልነት እንዲተዳደሩ የሚወጣ መመሪያ ነው። ጥያቄ ቁጥር 22 በአንድ ሀገር ውስጥ የትኛውም ሕግ ማሟላት ካለበት መስፈርቶች ውስጥ የሚካተተው የቱ ነው? ሀ ተለዋዋጭነት፣ ለ ቋሚነት፣ ሐመሮሃ ወጥነት፣ መ ሁሉ።
ሁሉም ካላችሁ ትክክል ነው። ህግ ግልጽ፣ ወጥና ለተወሰነ ጊዜ የማይለዋወጥ ቋሚነት ያለው ሊሆን ይገባል። ሀያ ሶስተኛ ከሚከተሉት ውስጥ ስለ ግብር ስወራ ተጽዕኖ ውስጥ የማይካተተው የቱ ነው? ሀ መንግስት መሰብሰብ የሚችለውን ገቢ እንዲቀንስ ያደርጋል። ለ መንግስት ለዜጎች የሚያቀርበውን አገልግሎት እንዲቀንስ ያደርጋል። ሐመሮሃ ግብር ስወራ በሀገር ላይ እንጂ በግለሰብ ህይወት ላይ ተጽዕኖ አይኖረውም። መ መሰብሰብ ያለበት ገቢ ባለመሰብሰቡ የልማቶች ስራዎች እንዳይሰሩ ያደርጋል። መልሱ ግብር ስወራ በሀገር ላይ እንጂ በግለሰብ ህይወት ላይ ተጽዕኖ አይኖረውም የሚለው ነው። ግብር ባለመከፈሉ የልማት ስራዎች ሲስተጓጎሉ በቀጥታም ሆነ በተዘዋዋሪ የእያንዳንዱን ዜጋ ህይወት ይነካል። ስለዚህ ተጽዕኖ የለውም የሚለው ሐሳብ ስህተት ነው ማለት ነው። 24ኛ አንድ ሀገር ታታሪ ዜጎች እንዲኖሯት ጠንካራ የሥራ ባህልን ከየት ጀምራ ማስተማር አለባት? ሀ ዜጎች ስራ ሲቀጠሩ። ለ ከተማሪነት ጊዜ ጀምሮ። ሐመሮሃ በጎልማሳነት እድሜ ላይ። መ ዜጎች ከሀገር ሊወጡ ሲፈልጉ። ከተማሪነት ጊዜ ጀምሮ ካላችሁ ትክክል ነው። የሥራ ባህል በልጅነትና በትምህርት ቤት ቆይታ ከተቀረጸ ዜጎች ውጤታማና ታታሪ የመሆን ዕድላቸው ሰፊ ነው። ጥያቄ ቁጥር 25 ከሚከተሉት መካከል ከጣልቃ ገብነት ነፃ ሆኖ ራስን ማስተዳደርን የሚገልጽ ሐሳብ የትኛው ነው? ሀ የህግ ተገዥነት። ለ ሉዓላዊነት። ሐመሮሃ የህግ ከለላ። መ ህገ መንግስት። ሉዓላዊነት ካላችሁ ትክክል ነው። ሉዓላዊነት ማለት አንድ ሀገር ወይም ህዝብ በውስጥና በውጭ ጉዳዩ ላይ ያለማንም ጣልቃ ገብነት ራሱን የማስተዳደር የበላይ ስልጣን ነው ማለት ነው። የተከበራችሁ የዚህ የሃው ቲዩብ ቻናል ተከታታዮች እስካሁን ያቀረብናቸው ጥያቄዎች መልስና ማብራሪያዎች እንዴት አገኛችኋቸው? ከተመቻችሁ ላይክ አድርጉ። ሌሎቹ ተመሳሳይ ቪዲዮዎች በዚህ ቻናል ላይ ስለሚገኙ እነሱን ለማግኘት ሳብስክራይብ አድርጉ። ጓደኞቻችሁ እንዲያገኙት ከፈለጋችሁ ደግሞ ሼር አድርጉ። ጥያቄዎቹ ላይ እስካሁን እየፈጠንኩ ወይም የቸኮልኩ ከሆነ ቪዲዮውን ያስቆማችሁ ተከታተሉ። መልካም ጊዜ። እንቀጥል። ጥያቄ ቁጥር 26 ከሚከተሉት መካከል ግብር ስወራ ውስጥ የማይካተተው የቱ ነው? ሀ ገቢን አሳንሶ ማቅረብ። ለ የተጋነነ ወጪ። ሐመሮሃ መረጃን በአግባቡ ማደራጀት። መ ሐሰተኛ የግብር ሰነድ። መረጃን በአግባቡ ማደራጀት ካላችሁ ትክክል ነው። መረጃን በአግባቡ ማደራጀት ግብርን በታማኝነት ለመክፈል የሚረዳ በጎ ተግባር እንጂ ግብርን ለመሰወር የሚደረግ ህገወጥ ድርጊት አይደለም። ጥያቄ ቁጥር 27 ህገወጥ የህፃናት ዝውውር ልጆች ላይ የሚያስከትለው ችግር ውስጥ የማይካተተው የቱ ነው? ሀ ህይወታቸውን በመጥፎ ሁኔታ እንዲመሩ ያደርጋቸዋል። ለ የቤተሰብ ፍቅር የማግኘት መብታቸውን ያጣሉ። ሐመሮሃ መሰረታዊ ፍላጎታቸው የማግኘት መብት ይከበርላቸዋል። መ ለአካላዊና ስነ ልቦናዊ ችግሮች ይጋለጣሉ። መሰረታዊ ፍላጎታቸውን የማግኘት መብት ይከበርላቸዋል የሚለው ነው የተሳሳተው። በህገወጥ ዝውውር የተያዙ ልጆች መብታቸው ይጣሳል እንጂ አይከበርላቸውም። ስለዚህ ይህ አማራጭ ከችግሮቹ ዝርዝር ውስጥ አይካተትም። 28ኛ መልካም ባህሪ የብዙ ምክንያቶች ድምር ውጤት ነው ተብሎ ይታሰባል። ከነዚህም መካከል የማይመደበው የትኛው ነው? ሀ ትምህርት። ለ እድል። ሐመሮሃ ቤተሰብ። መ ምርጫ። እድል ካላችሁ ትክክል ነው። ምክንያቱም መልካም ባህሪ በትምህርት በቤተሰብ ኮትኳችነትና በግል ምርጫ የሚመጣ እንጂ በአጋጣሚ ወይም በእድል የሚገኝ አይደለም። 29ኛ
የሰውነታችን ጤና እንዳይቃወስና ጉዳት እንዳያጋጥመው ተገቢውን ትኩረትና እንክብካቤ መስጠትን የሚያመለክተው የቱ ነው? ሀ ለአካላዊ ሰውነት ክብር መስጠት፣ ለ ለአስተሳሰብ ክብር መስጠት፣ ሐመርሃ ለጤና ክብር መስጠት፣ መ ለጓደኛ ክብር መስጠት። ለጤና ክብር መስጠት ካላችሁ ትክክል ነው። ራስን መጠበቅና ለጤና ተገቢውን እንክብካቤ ማድረግ ለጤና ክብር የመስጠት መገለጫ ነው። ጥያቄ ቁጥር 30 ከሚከተሉት ውስጥ ከመልካም ባህሪ ምሳሌዎች የማይካተተው የቱ ነው? ሀ ትሁት መሆን፣ ለ ስህተትን አለመቀበል፣ ሐመርሃ ጥሩ ጓደኛ መምረጥ፣ መ ፍቃድ መጠየቅ። መልሱ ስህተትን አለመቀበል ነው። ስህተትን አምኖ አለመቀበል ከትዕቢትና ከመጥፎ ባህሪ የሚመደብ እንጂ ከመልካም ባህሪ አይደለም። 31ኛ ራስን መቆጣጠር ወይም መግዛት ሲባል ምን ማለት ነው? ሀ ስሜትንና ምኞትን መግታት፣ ለ በራስ ላይ ማዕቀብ መጣል፣ ሐመርሃ ራስን መጣል፣ መ ንብረት መቆጣጠር። መልሱ ስሜትንና ምኞትን መግታት ነው። ራስን መግዛት ማለት አላስፈላጊ ስሜቶችንና ጎጂ ፍላጎቶችን በአእምሮ የበላይነት መቆጣጠር መቻል ማለት ነው። 32ኛ ከሚከተሉት ውስጥ መልካም ባህሪን አለመላበስ ከሚያስከትላቸው አሉታዊ ውጤቶች መካከል የሚመደበው የትኛው ነው? ሀ ከስህተት መማር፣ ለ የትምህርት ቤት ንብረት ማውደም፣ ሐመርሃ ራስን መቻል፣ መ አመስጋኝ መሆን። የትምህርት ቤት ንብረት ማውደም ካላችሁት እሱ ነው ትክክለኛው ምርጫ። መልካም የሥነ ምግባር ወይም መልካም ስነ ምግባር የሌላቸው ሰዎች ለንብረትና ለሰው ክብር ስለማይሰጡ የንብረት ውድመት ሊያደርሱ ይችላሉ። ጥያቄ ቁጥር 33 ሰዎች ሰው በመሆናቸው ብቻ የሚያገኙት መሰረታዊ መብት ምን ይባላል? ሀ ዲሞክራሲያዊ መብት፣ ለ የደህንነት መብት፣ ሐመርሃ ሰብአዊ መብት፣ መ የሴቶች መብት። ሰብአዊ መብት ካላችሁ እሱ ትክክለኛው ምርጫ ነው። ሰብአዊ መብት የተፈጥሮ መብቶች ሲሆኑ ማንኛውም ሰው በሰውነቱ ብቻ ያለ ማንም ከልካይ የሚያገኛቸው ናቸው። 34ኛ መንግስት ከህዝቦችና ከተቋማት ገንዘብ በመሰብሰብ የማህበረሰቡን የልማት ጥያቄ የሚመልስበት መንገድ ምን ይባላል? ሀ የግብር ሰነድ፣ ለ ግብር ስወራ፣ ሐመርሃ ግብር፣ መ የተጋነነ ወጪ። ግብር ካላችሁ ትክክል ነው። ግብር ዜጎች ለሀገር ልማትና ለአገልግሎቶች ማስፈጸሚያ የሚከፍሉት የግዴታ መዋጮ ነው። 35ኛ ስልጣንን አላግባብ በመጠቀም ለቤተሰብ ወይም ለወዳጅ ያልተገባ ጥቅም መስጠት ምን ይባላል? ሀ ሐሰተኛ የግብር ሰነድ፣ ለ ወገንተኝነት፣ ሐመርሃ ግብር ስወራ፣ መ ጉቦ መስጠት። ወገንተኝነት ካላችሁ ትክክል ነው። ወገንተኝነት የሙስና አይነት ሲሆን ብቁ የሆነውን ትቶ ለዘመድ ወይም ለጓደኛ ቅድሚያ መስጠትን ያካትታል። ጥያቄ ቁጥር 36 ሕግን ለማክበር ወይም ላለመጣስ የሚደረግ እንቅስቃሴ ምን ይባላል? ሀ ሕገ መንግስት፣ ለ የሕግ የበላይነት፣ ሐመርሃ ለሕግ ተገዥነት፣ መ መልስ የለም። ለሕግ ተገዥነት የሚለው ትክክለኛው መልስ ነው። ለሕግ ተገዥነት ማለት ሕጎችን አምኖ በመቀበል በተግባር ማክበርና ከመጣስ መቆጠብ ነው። 37ኛ ከሚከተሉት ውስጥ ለሕግ ተገዢ የሆኑ ሰዎች መገለጫ ባህሪ ያልሆነው የትኛው ነው? ሀ ሕግን አለማወቅ ከተጠያቂነት እንደማያድን ያውቃሉ። ለ ሕግ ለማክበር ፈቃደኞች ናቸው።
ሐመሮሃ መብታቸውንና ግዴታቸውን አያውቁም። መ የሀገራቸውን ሕግ ያውቃሉ። መልሱ መብታቸውንና ግዴታቸውን አያውቁም የሚለው ነው። ለሕግ ተገዢ የሆኑ ሰዎች ስለ መብትና ግዴታቸው በቂ ግንዛቤ ያላቸው ናቸው እንጂ አያውቁም ሊባሉ አይችሉም። ጥያቄ ቁጥር 38 ለሕግ ተገዥነት ከሚያስገኘው ጠቀሜታ መካከል የማይመደበው የትኛው ነው? ሀ የስልጣን ገደብ መኖር፣ ለ ፍትሃዊ የሀብት ክፍፍል፣ ሐመሮሃ ሙስናን ለመዋጋት፣ መ የመብቶች ጥሰት። የመብቶች ጥሰት ካላችሁ ትክክለኛው ምርጫ ነው። ሕግ ሲከበር የመብት ጥሰት ይቆማል እንጂ አይፈጠርም። ስለዚህ የመብት ጥሰት የሕግ ተገዥነት ጠቀሜታ ሊሆን አይችልም ማለት ነው። ጥያቄ ቁጥር 39 ፍትሃዊ የሀብት ክፍፍል ማለት ምን ማለት ነው? ሀ ማዳላት ያለበት መሆን አለበት። ለ ለረጅም ጊዜ መቆየት አለበት። ሐመሮሃ የማንኛውም ሀገር ዜጋ መብት ነው። መ የጥቂት ግለሰቦች ዜጎች መብት ነው። የማንኛውም ሀገር ዜጋ መብት ነው ካላችሁ ትክክለኛው ምርጫ ነው። የሀገር ሀብት ለሁሉም ዜጎች በእኩልነትና ያለ አድሎ መከፋፈሉ የማንኛውም ዜጋ መብት ነው። ወደ መጨረሻው ጥያቄ ደረስን። የተከበራችሁ የዚህ ቻናል ተከታታዮች የመጨረሻውን ጥያቄ ከማየታችን በፊት እስካሁን ላቀረብናቸው ጥያቄዎች መልስና ማብራሪያዎች አስተያየትና ጥቆማ ካላችሁ አስተያየት መስጫው ላይ አስቀምጡ። ከተመቻችሁ ላይክ አድርጉ። ሌሎቹ እንዲደርሳቸው ከፈለጋችሁ ደግሞ ሼር አድርጉ። በዚህ ቻናል ላይ የስድስተኛ ክፍል ሞዴልና ሚኒስትሪ ፈተናዎች ጥያቄዎች ከነመልስና ማብራሪያዎቻቸው ስለሚገኙ እነሱን በቀላሉ ለማግኘት ሳብስክራይብ አድርጉ። ምናልባት በአቀራረቡ ላይ ፈጥኜ ወይም ቸኩዬ ከሆነ ቪዲዮውን ያስቆማችሁ ተከታተሉ። የዚህን ጥያቄ ፒዲኤፍ ከፈለጋችሁ ቴሌግራም ቻናል ሃሁ ቲዩብ ሚለው ላይ ገብታችሁ ጥያቄዎች ብዙ ስላሉ ከነመልሶቻቸው ከነማብራሪያዎቻቸው ፒዲኤፉን ታገኙታላችሁ እዛው ላይ። መልካም ጊዜ። እንቀጥል። ጥያቄ ቁጥር 40 ገንዘብን ጊዜንና ንብረትን በአግባቡ መጠቀምና ለቀጣይ ፍጆታ ማቆየት ምን ይባላል? ሀ ንብረት፣ ለ ቁጠባ፣ ሐመሮሃ ኢኮኖሚ፣ መ መዝናናት። ንብረት አላችሁ፣ ልክ አይደለም። ኢኮኖሚ ብላችኋል፣ እሱም ልክ አይደለም። ምናልባት መዝናናትም ካላችሁ እሱም ትክክል አይደለም። ትክክለኛው መልስ ቁጠባ ነው። ቁጠባ ማለት ሀብትን ያለ ብክነት በመጠቀም ለወደፊት ችግር ወይም ፍላጎት ማስቀመጥ ማለት ነው። መልካም የፈተና ዝግጅት ወቅት ይሁንላችሁ። መልካም እድል። በሌላ ቪዲዮ እንገናኝ።